የሱን ትግል የናውም ሰናይ ትግል የምታስቀጥሉ አላችሁ አይደለ? ተውት። ዘመድ ስለሆናችሁ አማራ ስለሆናችሁ አይደል? የትግሉ ባለቤቶች የላችሁም ወይ? ይሄ እኔን ተውት። ዶሚኒክ ሶሪ እኔን ተውኝና እውነት ትግል እንዲነወል እኔ ይሄንን ለማን ሰጣችሁ? ለነዋና አማራ ሰጣችኋለሁ። ብታምኑበትም ባታምኑበትም ለሌሎቹም ሰጣችኋለሁ። ትግል እኔ ይሄ ነገር ቺቺ ልክ አይደለሽም ካላችሁ ግጠሙኝና እናወራ። ልክ ነው ይሄ የታጋዮችን ፎቶ በመለጠፍ ስለ ትግል ማውራት ነው የምትችሉት? የትግሉን ያቆመበትን ቦታ በዛ ሰው ማስቀጠል ነው ያለባችሁ ወይስ በዛ ሰው ትግሉን አቁሜያለሁ ብላችሁ መደነስ ካለባችሁ? ካልሆነ ደግሞ ምንድነው ማድረግ ያለባችሁ? ወደ መልካም ስራ መለወጥ አለባችሁ። ስሙን ወደ መልካምነት የነዋም ሰናይን መልካምነት ነው ማውራት ያለባችሁ። እንደ ሀጫሉ ፋውንዴሽን እንደ ሀጫሉ እንትን ምናምን እንደሚለው እንደዛ ነው መቀጠል ያለበት እንጂ የማንም ሴተኛ ዳራ የእሱን ፎቶ ለጠፋ ስታደርግ የራሳችሁ ክብር ነው የሚቀንሰው። አይ ዶንት ኬር። ይህንን እንደ አንድ ችን የምታገል አቅሙ ሳይሆን እውቀቱ እንዳላታገል ልንገራችሁ። በጣም ትንሽ ስለማቅ ምን ያህል እንደሚያም ስለምናቅ ታጋይ ሲሞትብን ምን እንደሚያመን ስለምናቅ እኛም ብዙ ጊዜ እኛ ልጆች ያጫሉን ለጥፈው ሲጣሉ እርስ በርስ እንኳን ሲጣሉ አንሱ ነው የምንለው። አንሱ የጸብ መንገድ ከሆነ አንሱ። ወይንም ደግሞ የመሮር ሲለጥፉ የነዛ ሰዎች የትግሉ ባለቤቶች ናቸው። አለቀ። ይህን ነው የምናውቅ። እኔም ማውቀው ይህን ነው የማውቀው። ፖለቲከኞች አብይ አህመድን ይለጥፋሉ። የብልጽግና ፖለቲካና አክቲቪስትነት ይዘው ይሄዳሉ። እንደዚህ ያለው ተረሸሙጣ ግን ይህን ይዞ መሄድ የለበት። ምክንያቱም እሷን በረገጥን ቁጥር አብረን ነው የምንረግጠው። ስለዚህ ኃላፊነት የላችሁም ማለት ነው። እናት ኃላፊነት የለባችሁ። ብዙ ጊዜ አይታችሁ እንደሆነ የሞቱ ሰዎችን ትለጥፋለች። እች ቤታ ማናት? ቤቲ ቅዳሜ ገበያ ሲሞቱ ፕሮፋይሏን ታደርጋለች፣ ታዝናለች፣ ለጥፋች ታነሳዋለች። እሷ እንኳን ትግሉን ይዛ ሄደች ማለት ነው። እንደዚህ ቻለች ተራ ሸርሙጣ ግን በዚህ ትጠቀማለች ካላችሁ ሳብቱ ይሁን። የእናንተ ችግር ነው። ያ የእናንተ ችግር ነው። የኔ አይደለም። አንድ ሌላ እኔ 6 ወር እንድትናገሩልኝ ገና ታወሩልኝ ያላችሁ ሰው ሲያረጋ ይተሻል። መልስ የማይመልሱ ሴቶች ሲያረጉ እኔ ጠቅ አረጋችኋላችሁ፣ እናንተ ትቀጥላላችሁ። ጠቅ እንደዚህ ነው እንዴ? ጠቅ ማታርክ ኤልሻዳይ ታርክ ጠቅ ታርክ 6 ወር አንዴ ተናግራ እኮ አይደለም እንዳንቺ ወጣ አካሏን እኮ አሳይታ አይደለም ስቶሪ ላይ ቁጭ ታደርግልሻለች። 6 ወር አይሻል ለኔም በብሉ ነው የምትልኪው። ሼር ታደርጊያለሽ። ኮኮቲኮ እቴን ነሽልኝ ያ ጠቅ ስታረግሽ እሷ ጠቅ ማለት እንደዛ ነው። ተናግሮ አይደለም ጠቅ። አንቺ ሙጀሊያም ታክቲክና ታክቲኩ ያልገባሽ እንከፍ እንግዲህ ልጅ ታክቲክ የሚባል እንደዛ ጠቅ እንደዛ አይደለም። እቺ ሴትዮ ጎጃም አልተወለድሽ ጎንደር ቅኔውን አታውቂ። አማራ ነኝ ስትልሽ አማራ ናት። ይኸውልሽ እንዲህ ነው ሰምና ወርቁን ለጌ አንቺ ሙጀሊያም ያባዲና ትራፊ ማደጎ ቤት ያደግሽ ወይ በኦሮምኛ በደንብ አላስተማሩሽ ተሳደጉሽ። ኦሮምኛ ግጥም አድርገሽ ትችያለሽ። ያ ጠቅ እኔ ጠቅ አረጋችሁ አሮጊቶቹ ወይ የኛ ወጣት የአሮጊትማ ማህፀን እቅፍ ድግፍ አድርጎ ፏ አድርጎ ያወጣል። ያንቺ የወጣቱ ማህፀን ምን አወጣ? የምትለምኝበት እንኳን ልጅ የሌለሽ እኮ ነሽ። እኛስ በልጆቻችን እየለመንን ነው። ስለ ልጆቻችን ይሁን ልጆቻችሁን ያልሽው መደበቂያ አታርጓቸው። እኛስ እግዚአብሔር ሰጥቶን በልጆቻችን ተደበቅ። አንቺ በቦቢ ነው የምትደበቂው፣ በዳክየዋ ነው የምትደበቂው፣ በራቢቷ ነው በማን ነው የምትደበቂው? እስቲ ንገሪኝ። በየትኛው ነው የምትደበቂው? ለምን ዲቦራ ነው ጉዲፈቻ አትወስጃት? እሷ ትሻት ቀን ሙሉ ከባልሽ ከዴቭ ነው ከዴቭ ይልቅ እኮ ውሎሽ እኮ ቲክቶክ ላይ ዲቦራ እኮ ናት ቤተሰብሽ። አባትሽ አያውቅሽ፣ እናትሽ አያውቅሽ። ሆዱን ሊሞላ ሲል ይዞሽ ይወጣል። አብረሽ ትበያለሽ፣ ትገቢያለሽ። የኢትዮጵያ ሕዝብ ገንዘብ የጊፍተሮች ገንዘብ በሙሉ እየቀለብን ያለ ነው ዴቪድ የሚባለውን ሰውዬ ነው። ጌታው የኢትዮጵያ ሕዝብ ገንዘብ ወንድ ቁጭ አርጎ ነው የሚቀልበው። ጥፍሬ ልሰራ ብዬ ግራ ገባሽ። በቃ ጥፍሬን ስለመበራ ጥፍሩን የሚበላ ሰው ችግር አለበት ወይ
መርደር ነው ወይ ሳይኮ ፕሮብሌም አለበት? ነምበር 1 ዛሬ ከቻልኩሽ ማለት ነው። አላቅም ነበር እሱ። ሁሌ ግን ጥያቄ ውስጥ ነበር። ፊትሽን እንደዛ ስትቀባቢ ለምን ጥፍሯን አትሰራ? ምናልባት ቤት ውስጥ ስለምታጸጂ ነው ብዬ ነው። ጥፍርሽን ትበያለሽ። ጡጦ ጠብተሽ አየንሽ። ጡጦ ሉሉ ህፃናቶች እነ ትናንሾቹ የሚይዙት የልጅ ጥማት አበስ ገበርኩ። ስንት ሳይኮ ፕሮብሌም ዶክተሮቹ። እኔ የምላችሁ እኔ እንኳን ዶክተር ሳልሆን በማንባቸውና በማያቸው ነገሮች እብድ መሆንሽን ተረዳሁኝ። ችግር እንዳለብሽ ጣፊ እንደሆንሽ ሀገራቹ ዶክተር የለምችን ሴትዮ አስሮ ወይ ጸበል ወይ የሆነ ወቅቶ የሚያስቀምጥ የለችም እኮ በዛለች ነዛለችው። ይሄ ብር እኮ ያቆመለት እኮ ታሪክ እዚህ ሚዲያ ላይ እኮ ታሪክ ነው የሚፈጠረው። ምንም ኢንቱ የላት። አሳማ ትሸጣለች፣ አሳማ ትበላለች፣ ወደ ቦቷ ትመለሳለች። ይሄ የሟሟውን ፀሐይ የመታው ጀሪካን የሚመስለውን ሰውነቷን ይዛ እንግዲህ አለቅ። ለዚህ ነው ልክ ይዛኔ አቤልን አይተሽ አቤልዬ ታፕ ኮፒ ልቃ አቤል አንቺን ትቶ ፊፊ ጋራ ካናዳ አጠገቡ እንዴት አድርጌ እንዳስነጠቅኩሽ አይተሻል። እኔ ቆሜ እያለሁ እኮ አልኩሽ። አንቺ ሰው አትሆኝ። ታፕ አድርጉ ልጆች። ቅድም ፓውዛ ነው አሳይቶኛል። እኛ ብንለምን እግዚአብሔር እሱ በሰጠን ልጆች ነው። አንቺ በማን ትለምኛለሽ? ቤታዩ እስቲ ንገሪኝ። በማን ትለምኛለሽ? ማማዬ በማን ትለምኛለሽ? እድል እኮ ያስፈልጋል። ለመለመኛም እኮ ምርኩዝ ያስፈልጋል። አይ እግዚአብሔር ሲነሳ፣ አይ መድኃኒዓለም ሲነሳ። በዚህ እድሜሽ አብረሻቸው ቁጭ ያልሻቸው በሙሉ አንዳንድ ልጅ አላቸው። አለመታደልሽ። አሁን ዲቦራ ብትክድም ልጅ አላት። ምክንያት አላት የካደችበት፣ እዚህ ያልተናገረችበት። ከእንዳንቺ ያለው ባለጌ ገጥማ ይህን ይናለኝም ማለት እላለሁ። ዘይ አይባል ሄጅርዛ እከካ እንዴት እንደሚባል እነግርሻለሁ። በእናታችሁ እኔ ልንገራችሁ። እንዲህ ብለሽ ሰደብሽኝ ትሉኛላችሁ በኋላችሁ። እኔ በነገራችን ላይ በዚህ ሰዓት መገርሳውን ፈይሳ የምለየው ነገር የለም። በምትጽፋው ኮሜንት ነው የሚሄድብ። ከኮሜንታችሁ ታውቅ። በተለይ እኔ የምቀርባችሁና የማውቃችሁ ሰዎች ከሆናችሁ ፕሊስ እንዳላስቀድማችሁ። እኔ አላውቅም። አሁን ቅድም ሌላ ሰው ሰደብሽኝ ስላልሽኝ ነው። ኖ ኮሜንትሽን አነባለሁ፣ ይሄድብሽ። አንድ ላይ ነው የምጨፈልቅ። የፊት መብራቱ የጠፋ ፍሬቿ የጠፋ መኪና ቤት ዝም ብዬ ነው የሚሄደው። አላቅሽ እንደዚህ አይነት ቦታ ላይ ቁጭ ስላላቅሽ መልካም ነገር የምትጽፉ ከሆነ ምክንያቱም እኔ ነኝ የማውቀው። እኔ ሰውን አልነካም። ከነካው ግን እነካለሁ። አንደኛ አሁንም አልደረስንባትም። እኔ ሳይደርስ በሚደርስብኝ ሰው ደግሞ አልወድም፣ አልነካምት። እንደ ማንኛውም ሰው እሱ ማይተል ሰው የዚህን ያህል ያስኬዳት እሷ ቆይታለች። ሙከራ ከጀመረች ገና ሳምሬ ተለያይታ ስትመጣ ነገር ፈለገች። አሳለፍኳት። ሳምሬ ስትቀጠቀጥ ሄዳ አንበሳ ወረደች ለሄለን። አሳለፍኳት። ምክንያቱም እኔ ይኸውላችሁ እኔ ናፍታቆኝ እኔ እየነጠልኩ ነው የምመታው ነገር እንድፈልግሽ እንዲህ ጎትተሽ እንኳን ራስሽ መረብ ላይ ብታስገቢ እኔ እዛ ሰዓት ይችን ቀን ነበር መጠብቅላት። ምክንያቱም እኔ ሌላ ትልቅ ፊት ለፊቴ ግንብ ይጠብቀኝ ነበር። ትልቅ ግንብ አይቼ ሁሉን ነገር አያለሁ። መታ ነገር ስትፈልገኝ በሙሉ ያለሁ። ሄዳ አንበሳ ሆን ብላ ከዛ ሰዓት ጀምሮ ነው የተፈታተነችኝ። ሆን ብላ እኔ መልካም ነገር አሳየቻታለሁ። እሷ ግን መልካም ነገር ልታሳየኝ አልፈለገችም። ሁሉንም አያለሁ። ለምን ተዘብዝፌ ነው የምውለው? እኔ ስራ የለኝም። ግን በዛ ሰዓት ተሸናፊ መሆንን አልፈልግም። ይዶን ነው እኔ ኳሷን እጄ ላይ እንዲህ ነው የምጫወትባችሁ። የዛ ሰዓት ከእሷ ጋር ብገጥምና ቤታዬ ለምን አረግሽ ብዬ ብገጥማት ኖሮ 100% አልችላትም ከነበረብኝ ነገር ጋር። አሁን ግን ጠብቄ ነው ያስገባውልሽ። እችን ቀን ነበር የምጠብቀው የሆነ ቦታ ላይ ብቻሽን እስከማገሽ። እኔ ነፍጠኛ ከአንቺ ውልቅ ስትል ቢንጎን አሁን ገባሽልኝ ነው ያልኩት። ነፍጠኛ ከአንቺ ውልቅ ብላ እኔ ጋር የመጣችሁ አይኖ ስትመጣ አውቅ ያለው እንደተጣላችሁ። የዛ ሰዓት ጊዜ ነው የምጠብቅልሽ። ምክንያቱም ፊት ለፊት የገጠመኝ ግንብ ነው። ለምንድን ነው ሄለን ስታወራ ስለኔ ባህሪ ልንገራችሁ አይደለ? ሄለን የዩቱባ ታውቀኛለች። ልንገራችሁ ሄለን በደንብ ታውቀኛለች። ምን አይነት ባህሪ እንዳለኝ ምን እንዳለ ይኸውልሽ። እንዲህ ነው የምጫወተብሽ። ቀን ነው የምጠብቅልሽ። ጎትተሽ እንኳን ሜዳሽ ላይ ብታስገቢኝ ተደብድቤልሽ ነው የምወጣው። ግን ያገኘሁሽ ለታ ግን እቀብርሻለሁ።
እቀምሻለሁ። አንቺ የዛ ሰዓት ጀምሮ ፈልገሽዋል ይሄንን ነገር። እኔ ቻንሱን የሰጠሁሽ። አሁን ግን ነፍጠኛ ሙልቅ ብላለች። በጎችሽም ቀንሷል። ቢኖርም ከስድብ ውጭ ምንም አያውቁም። እኔም አሁን ኦኬ ነኝ። የምፈልገው ቦታ ላይ አለሁኝ። ልጄ ሜንታል እንድትደነግጥ አልፈልግም። ማሚ ትሰዳደቢያለሽ እንድትለኝ አልፈልግም። የራሳችን የቤታችን ነገር እሱን አሁን እሱን ጨርሻለሁ። አም ሄር ፎር ዩ ቤቢ አም ሄር። እኔ የጦር ስትራቴጂ የመራው ጀግና ሴት ነኝ። የቄሮን ስትራቴጂ አብሬ ነው የመራሁት። ምኑ ጋር ማጥቃት እንዳለብን፣ ምኑ ጋር መነሳት፣ ምኑ ጋር መከላከያ፣ ምኑ ጋር ወታደር ሲመጣ ያንን የመራው ሴትዮ አንቺን ማስተካከል፣ አንቺን መሰሎች እዚህ ላይ ያላችሁ ጉርጉር የምትሉትን ማስተካከል የሚያቅተኝ ይመስላችኋል? ከሞን ነው ነይ ነው። አሁን እማርክሻለሁ፣ ስፈልግ እቀብርሻለሁ፣ ስፈልግ አነሳሻለሁ፣ ስፈልግ ነፍስ ዘራብሻለሁ። አንቺን በዚህ መልኩ እንደማየት አሳፋሪ ነገር የለም። በዚህ መልኩ እንደማየት 1900 በ13000 በ14000 ስትበልጭ የነበረች ሴትዮ ዛሬ አንድ ነገር የለሽ። አንድ ነገር የለሽ። አንድ ጊዜ ጋይስ ታፕ አድርጉ። ይናፍቅሻል። እዚህ ቤት ሞዴሬተር የሚባል ነገር ሰጧችሁ። ሞዴሬተር የት ሄዳችሁ? የት ሄዳችኋል? ሞዴሬተሮች የት ሄዳችሁ? ሁለት ሰው ባና ይቀጠቀጣል። ጉቺ የት ሄደች ነው? አስቀምጫታለሁ። አብሽራ ይዟችሁ ለጉቺ። አሁን መቀጥቀጥ ያለባት ይቺ ናት። ይቺን ማለት ያችን ውሃ እዛ እየቀጠቀጣት ነው። የለችም፣ አልተናገረችም፣ አትቀጠቀጥም። ይቺ ናት የምትቀጠቀጠው። መውደቅ ያለባት ይቺ ናት። መመታት ያለባት ይቺ ናት። ያ ወይ የወታደሩ ኃይል እዚህ ጋር አይደል ያለው? ይሄ ነው። ቀነንዬ ምን ታደርጊያለሽ እዚህ? እኔ